ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 24 2017 ዓ.ም የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። ጅቡቲ ሰነድ አልባ የውጭ ዜጎች ሀገሪቱን ለቀው እንዲወጡ የሰጠችው ቀነ ገደብ ዛሬ አርብ ሚያዝያ 24 ቀን 2017 መጠናቀቁ ተገለጸ። ከ40 በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው በፖሊስ መገኘታቸው ተገለጸ። የትግራይ ሲቪል ማህበረሰብ ማህበራት ህብረት የክልሉ አስተዳደር አዲስ ካቢኔ ያዋቀረበትን መንገድ ግልጽነት የጎደለው መሆኑን ገለጸ። ወደ ውጪ ስናልፍ በሱዳን 3 ሚሊዮን የሚጠጉ ህጻናት ለአደጋ መጋለጣቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። ጅቡቲ ሰነድ አልባ የውጭ ዜጎች ሀገሪቱን ለቀው እንዲወጡ የሰጠችው ቀነ ገደብ ዛሬ አርብ ሚያዝያ 24 ቀን 2017 መጠናቀቁ ተገለጸ። ይህንንም ተከትሎ በርካታ ኢትዮጵያውያንን ጨምሮ በቀን ቢያንስ 1000 ሰው ከጅቡቲ በመኪና እየወጣ መሆኑን የትራንስፖርት አገልግሎት ሰጪዎች ገልጸዋል። በጅቡቲ የሚኖሩ ኢትዮጵያውያን በበኩላቸው የተሰጠው ቀነ ገደብ በማጠሩ ለዓመታት ያፈሩትን ንብረታቸውን ጥለው ለመውጣት መቸገራቸውን በመግለጽ የኢትዮጵያ መንግስት እንዲያግዛቸው ጠይቀዋል። ሀብታማ አያሌው ተጨማሪ አላት። የጅቡቲ መንግስት ጅቡቲ ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያን ለከፍተኛ ጭንቀት የተጋለጡ የሁሉም ሀገር ህገወጥ ስደተኞች እስከ ዛሬ ሚያዝያ 23 ቀን 2017 በፈቃዳቸው ሀገሪቱን ለቀው እንዲወጡ በጥብቅ ማሳሰቡ ይታወሳል። በዚህ ምክንያት በጅቡቲ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ከፍተኛ ጭንቀት ላይ መሆናቸውን ከቀናት በፊት አስታውቀዋል። በመሆኑም የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች በፈቃዳቸው ወደ የሀገራቸው እንዲመለሱ የሰጠው ጊዜ ዛሬ ሚያዝያ 24 ቀን 2017 ዓ.ም ተጠናቋል። የጅቡቲ መንግስት ከዚህ ቀደም ሰነድ አልባ ስደተኞች ከሀገሪቱ ለቀው እንዲወጡ ያስቀመጠውን ቀነ ገደብ እንዲያራዝም የተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ቢሮዎች ያቀረቡት ጥያቄም ውድቅ አድርገዋል። ይህንም ተከትሎ በቀን ቢያንስ 1000 ሰው ከጅቡቲ በመኪና እየወጣ መሆኑንም የትራንስፖርት አገልግሎት ሰጪዎች ገልጸዋል። ከተመላሾቹ መካከልም አብዛኞቹ በጊዜ ስራዎች ላይ ተሰማርተው የነበሩ መሆናቸው ተጠቁሟል። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች ደግሞ ቀነ ገደቡ በማጠሩ ለዓመታት ያፈሩትን ንብረታቸውን ጥለው ለመውጣት መቸገራቸውን ገልጸዋል። የጅቡቲ መንግስት ቀነ ገደቡ እንዲያራዝምላቸውና የኢትዮጵያ መንግስትም ዲፕሎማሲያዊ ጥረት እንዲያደርግም ዳግም ተማጽነዋል። የሀገሪቱን ህግ አክብሮ እንዲወጣ የጊዜ ቀጠሮ መጨመር አለበት። የተሰጠን የጊዜ ቀጠሮ በቂ አይደለም። እውነቴን ነው የምልህ። እኔ 30 ዓመት ኖር ያለው ብያለሁ። 40 ዓመት ይኖራል፣ 20 ዓመት 25 ዓመት ይኖራል። ሱቅ አለው፣ ሆቴል አለው፣ የሰው ስራ አለው። ካምፓኒ ውስጥ የሚሰሩ ልጆች እኔ ከትናንት አናግረው ነበር። 10 ዓመት ካምፓኒ ሰርተዋል። ግን እዛ ካምፓኒ ውስጥ አሁን አገልግሎታቸውን ሲጠይቁ ጥሩ አይደለም የሰጧቸው። አሁን ኢትዮጵያ ኤምባሲ እንግዲህ የሚመለከተውን አካል ጠይቄ ምላሽ ሰጣለሁ የሚል መልስ ሰጥቷቸዋል ልጆቹ። እሱም ደግሞ በሚገባ ድርሻቸውን አግኝተው በሚገባ ሀቃቸውን አግኝተው የላባቸውን አግኝተው ወደ ሀገራቸው መግባት አለባቸው። በሌላ በኩል በዚያች ሀገር የቆዩ ኢትዮጵያውያን ስደተኞች በድሬዳዋና በወሎ በኩል በመኪና መውጣት መጀመራቸውን የትራንስፖርት አገልግሎት ሰጪዎች ገልጸዋል። አብዛኞቹ ኢትዮጵያውያን የቀን ሰራተኛ፣ የጥበቃ ሰራተኛ፣ የቤት ሰራተኛ የነበሩ ሲሆን በቡድን ተከራይተው እየኖሩ ሌት ተቀን በመስራት ቤተሰቦቻቸውን ሲረዱ የቆዩ ናቸው ተብሏል። እንዲሁም ደሞዛቸውን ያልወሰዱ በርካታ ሰራተኞች መሆናቸውን የተገለጸ ሲሆን ምክንያቱም ይህ ወቅት ደሞዝ የሚከፈልበት ሰዓት አይደለም፣ ደሞዛቸውን እስኪወስዱ ናዳቸውን እስኪከፍሉ ድረስም ሊታገሷቸው እንደሚገባ ተጠይቋል። ለረጅም ጊዜ ያፈራነው ንብረት ሰብስቦ የሚሸጠውም ሽጦ የሚይዘውን ደግሞ ሸክፎ ለመሄድ ጊዜ እንዲሰጣቸው ነዋሪነታቸው በጅቡቲ ያደረጉ ኢትዮጵያውያን ጠይቀዋል። በአጭር ቀን ውስጥ እቃችሁን፣ ንብረታችሁን፣ ራሳችሁን ይዛችሁ ውጡ ማለት አንተ ምን ያህል እንደሚከብድ እኔ አላውቅም። በጣም ነው የሚከብደው። ህዝቡ እንዴት እንዳለ ልነግርህ አልችልም። በጣም ያሳዝናል የኢትዮጵያ ህዝብ ጅቡቲ ላይ ያለው እና ይሄ ነገር እኛ አንውጣ አይደለም። ማሻአላ ቆንጆ ሀገር አለን፣ እንወጣለን። ግን ጊዜ ገደብ ይሰጠን። ያ ሁሉ ህዝብ ዝም ብሎ በዚች በአጭር ቀን ውስጥ ውጣ የሚባልበት ምክንያት የለም። ፖሊሶች ያሰቃዩቸዋል። ውጡ አሉን አይደለ? ጊዜው እንኳን እስከሚደርስ ድረስ ለምን አይጠብቁም? የፖሊሱ የዱላው ምንድን ነው ይሄ? ይሄ ዝም ሊባል አይቻልም በእውነት። 32 ዓመት በጅቡቲ መኖራቸውን የሚገልጹት አቶ ሱልጣን መሐመድ በሀገሪቱ ዜጎች ቀና ትብብር ሱቅ ከፍተው የሚሰሩ በርካታ ኢትዮጵያውያን መኖራቸውን በመግለጽ የጅቡቲ ዜጎች ደጋፊያቸው እንደነበሩ አስታውሰዋል። አጠቃላይ ጅቡቲ ሲባል በርካታ ህዝብ አለ። ከ300,000 በላይ ህዝብ አለ። እዛ ግን በርካታው የሚኖረው ዘበኝነት ይሰራል፣ የቤት ሰራተኛ ሆኖ ይሰራል፣ ሆቴል ውስጥ አስተናጋጅ ሆኖ ይሰራል፣ የሱቅ ሰራተኛ ሆኖ ይሰራል፣ ጋራጅ ውስጥ ጋራጂስት ሆኖ ይሰራል፣ ብየዳ ቦታ ይሰራል። ተጨናንቋል። ማህበረሰቡ አሁን ጭንቅ ላይ ነው ያለው። ሱቅ አለ፣ ሆቴል አለ። ትላልቅ ድርጅቶችን ደግሞ እንደምታውቀው ኮንትራት ይዘው የሚሰሩ ሰዎች አሉ። ከፍተኛ ትርምስ አለ። አሁን እዛ ዜጋው ጨንቆት ልጁን ምን የሚያደርግ
ምን ላድርግ የሚል በጅቡቲ የሚገኘው የኢትዮጵያ ኤምባሲ ዜጎች ወደ ሀገር ቤት እንዲመለሱ ምዝገባ እያደረገ መሆኑን ከቀናት በፊት አስታውቋል። ኢትዮጵያኑ ግን በዚህ አጭር ጊዜ ስራ የሚጠናቀቅ አይደለም በማለትም ገልጸዋል። ከትላንት በስቲያ ረቡዕ የተወሰኑ ሰዎች አዲስ አበባ በሚገኘው የውጭ ጉዳይ ሚኒስቴር ሄደው ስጋታቸውን በመግለጻቸውና የሚቻላቸውን ለማድረግ ጥረት እናደርጋለን የሚል ምላሽ እንዳገኙም ገልጸዋል። ጅቡቲ የጸጥታና የጤና ችግሮች የዚህ ውሳኔ መነሻ ምክንያቶች እንደሆኑ አስታውቃለች። በሀገሪቱ ይኖራሉ ተብሎ ከሚታመኑ ከ200 እስከ 300 ሺህ የሚደርሱ ኢትዮጵያውያን መካከል ህጋዊ መኖሪያ ፈቃድ ያላቸው በውል ባይታወቁም ጥቂት እንደሆኑም ተመላክቷል። ይህ በእንዲህ እንዳለ ጉዳዩን በሚመለከት ይህን ዜና እስካጠናቀርንበት ጊዜ ድረስ ከኢትዮጵያ መንግስት በኩል የተሰጠ ይፋዊ ምላሽ የለም። ይሁን እንጂ በዚህ ጉዳይ ዙሪያ መንግስት የሚሰጠውን አስተያየት ተከታትለን የምናቀርብ ይሆናል። ከ40 በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው በፖሊስ መገኘታቸው ተገለጸ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ሐሙስ ሚያዝያ 23 ቀን 2017 ዓ.ም ጠዋት ማግኘቱን የጆሃንስበርግ ፖሊስ አስታውቋል። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምጽና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን 44 መሆናቸውን ቢቢሲ በዘገባው አስነብቧል። ፖሊስ እንዳለው ከእነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማው ድምጽ ነው። ነገር ግን ከመካከላቸው እንግሊዘኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ ተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ተናግሯል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዙበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ አገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎች ያመላክታሉ። የጤና ባለሙያዎች ጥያቄ ሙያን ያማከለ እይታ ስለሚያስፈልገው ውይይት እያደረገበት መሆኑን ጤና ሚኒስቴር አስታወቀ። የጤና ባለሙያዎች በተለያዩ ጊዜያት የሚያነሷቸው የደሞዝ፣ የጥቅማ ጥቅም እንዲሁም የደህንነት ጥያቄዎች በተለያዩ የሀገሪቱ ክፍሎች አሁንም ቀጥለዋል። የከፍተኛ የጤና ባለሙያ ስፔሻሊስቶችን ጨምሮ ዶክተሮች፣ ነርሶችና የቀዶ ጥገና የጤና ባለሙያዎች በተለያዩ የማህበራዊ ትስስር ገጾች ህይወትን ስንታደግ ቆይተናል፣ አሁን ደግሞ የእኛን ህይወት ታደጉን በሚል መፈክር ስላሳሰባቸው ዝቅተኛ የደሞዝ ጥያቄ እያነሱ የቆዩ ቢሆንም ከመንግስት በኩል ምላሽ አለማግኘታቸውን ይገልጻሉ። ኤልዳና ታደሰ ተጨማሪ አላት። በኢትዮጵያ ውስጥ እየናረ ከመጣው የኑሮ ሁኔታ አንጻር መላው የመንግስት ሰራተኞች በክፍያ ተመጣጣኝ ላይ ሰፊ ጥያቄ ቢያነሱም በተለይም ከቅርብ ጊዜ ወዲህ ደግሞ የሚሰጡት አገልግሎትና የትምህርት ዝግጅት አኳያ የጤና ባለሙያዎችና የመምህራን ጉዳዮች ጎልተው እየተሰሙ ይገኛሉ። የኢትዮጵያ የጤና ባለሙያዎች ህይወት ስናድን ቆይተናል፣ አሁን ደግሞ የእኛን ህይወት ታደጉን በሚል መፈክር ስላለባቸው ዝቅተኛ ደሞዝ ጥያቄ እያነሱ ነው። በዚህም የተለያዩ እርምጃዎችን ከመውሰዳችን በፊት መንግስት አፋጣኝ መፍትሄ እንዲሰጠን እየጠየቅን እንገኛለን ይላሉ። በአብዛኛው በመንግስት የጤና ተቋማት የሚሰሩት የጤና ባለሙያዎች እንደሚሉት እስካሁን የሚከፈላቸው ደሞዝ የቤት ኪራይ፣ ትራንስፖርትና ቀለብ ለመሳሰሉ መሰረታዊ ፍላጎቶች ለማሟላት እንኳ አይበቁም። ባለሙያዎቹ ፍትሃዊ ደሞዝ እንዲከፈላቸውና የተሻለ የሙያ ጥቅም እንዲጠበቅላቸው የተደራጀ የማህበራዊ መገናኛ ዘዴ ዘመቻን እያካሄዱ ይገኛሉ። ከከፍተኛ የጤና ባለሙያ ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶች እና የቀዶ ጥገና ባለሙያዎች የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ላይ ህይወት ስናድን ቆይተናል፣ አሁን ደግሞ የእኛን ህይወት ታደጉን በሚል መፈክር ስላለባቸው ዝቅተኛ ደሞዝ ጥያቄ እያነሱ ይገኛሉ። በጤና ባለሙያዎቹ እየተነሳ ያለው የተመጣጠነ ደሞዝ ጥያቄ የማህበራዊ ሚዲያ ዘመቻ ላይ ተሳታፊ የሆኑ ባለሙያዎች ለጤና ባለሙያዎቹ የሚከፈለው አነስተኛ ክፍያ ስራቸውን እንደማይመጥን፣ ታመው ራሳቸውን ማሳከም ብሎም ደግሞ በልተው ሊሰሩ የሚችሉበትን ክፍያ እንደማያገኙም በቅሬታቸው ገልጸዋል። በትምህርትም በምንም ራሳችንን አበልጽገን ግን በዛው ልክ
ልክ ደግሞ በምንሰራው ስራ ላይ የሚሰጠው ክብር ዋጋ በጣም አሳሳቢ ደረጃ ላይ እንደደረሰ አሁን ከጊዜያዊ ነገራችን ላይ ባጋጠመው ከዚህ ከኑሮ ውድነቱ ጋር ተያይዞ በጣም ማይቀመስ ነገር ሆኖ ልጅ ወልደን ማናሳድግበት ይሄ አይ ቲንክ ለማንም ግልጽ የሆነ ነገር ነውና መናገር የኢትዮጵያ ሐኪሞች በአጠቃላይ ጤና ባለሙያዎች በጣም ከባድ ሁኔታ ውስጥ ነው ያሉት። አሁን ላይ ጀስት ሰርቫይቫል ጥያቄዎች ነው እያነሱት ያሉ የመኖርና ያለመኖር ጉዳይ ነው። መሰረታዊ ፍላጎታቸውን የማሳካትና ያለማሳካት ጉዳይ ነው እና ጤና ሴክተሩ ተገቢውን የሆነ አቴንሽን እያገኘ አይደለም፣ ተገቢውን ትኩረት እያገኘ አይደለም። ይህንን ደግሞ በገፍ የምንመለከተው የጤና ባለሙያ ላይ እየደረሰ ያለውን ግፍ በመመልከት ነው። ለምሳሌ አንድ ጠቅላላ ሐኪም የወር ደመወዙ ከታክስ በፊት ያለው 10,600 ብር ነው። 30% ታክስ ተደርጎለት እንኳን መንግስት አዲስ ባወጣው የድህነት ስኬል ውስጥ እንኳን ድሀ ከሚባሉት መደብ ውስጥ ነው የሚገባው። ስለዚህ ዋነኛው ጤና ሴክተሩ በትክክል አቴንሽን ተሰጥቶት ቢሆን ኖሮ ጤና ባለሙያው እንደዚህ በወረድ ደመወዝ እየተቸገረ አይሰራም ነበር። ዋነኛው ጥያቄ አሁንም የምንለው ነገር የደሞዝ ጭማሪ ያስፈልጋል፣ የጥቅማ ጥቅም ጭማሪ ያስፈልጋል። በጣም ብዙ ጥያቄዎች አሉን። እነዚህ ሁሉ ሊመለሱልን ይገባል ነው የምንለው። ምስራቅ አፍሪካን ጨምሮ ከበርካታ አገራት አኳያ ኢትዮጵያ ለጤና ባለሙያዎች የምትከፍለው ክፍያ እጅጉን ዝቅተኛ ነው ብለው የሚገልጹት የጤና ባለሙያዎቹ የዓለም የጤና ድርጅት ዝቅተኛ የጤናው ዘርፍ በጀት እንኳ ለዘርፉ አለመመደቡን በቅሬታቸው ገልጸዋል። የዓለም ጤና ድርጅት የአንዲት ሀገር የጤና በጀት አጠቃላይ ዓመታዊ ምርት 5% መሆን አለበት በሚል የምክረ ሀሳብ በሚያቀርብበት መልኩ ቢተገበር እንኳ የተሻለ ሆኖ እንደነበርም አመላክተዋል። የጤና ባለሙያዎችን ጥያቄዎች አስመልክቶ የኢትዮጵያ ሕክምና ላቦራቶሪ ማህበር 30ኛ ዓመቱን ባከበረበት ዕለት ተገኝተው አስተያየታቸውን የሰጡት የጤና ሚኒስተር ዶክተር መቅደስ ዳባ ታዳጊ ሀገር እንደመኖራችን የሀገሪቱን ነባራዊ ሁኔታ ማገናዘብ አለብን፣ ሚኒስተር መስሪያ ቤቱ ሙያውን ያማከለ እይታ ያስፈልገዋል በሚል እየተወያየንበት እንደሆነና በፍጥነት ወደ ስራ እንዲገባ ጥረት እያደረግን ነው ብለዋል። ሌላ ትኩረት ሰጥተን እየሰራን ያለነው ምንድነው? እንደ ሴክተር እንደ ሙያ የሲቪል ሰርቪስ እንግዲህ እንደምናውቀው የጤና ባለሙያዎች እንደምናውቀው ሁለተኛው የሲቪል ሰርቫንት ትልቁ ቁጥር ነን። ምክንያቱም ህዝብ ለማገልገል ትልቁ ፍሮንት ላይን ሆነ ነው የምንሰራው። ከዛ አንጻር እንደ ሌሎቹ ያደጉ ሀገሮች አይደለም የኛ ሰርቪስ። ህዝባችንን በተቻለ አቅም ደሃ ታዳጊ ሀገር ላይ ያለን ስለሆነን ህዝባችንን ፕሮቴክት ለማድረግ ይሞከራል። ከዛም አንጻር እንግዲህ ሁለተኛው ሲቪል ሰርቪስ ትልቁ ቁጥር ያለው ከመምህራን ቀጥሎ የጤና ነው። ያንን ግን ሙያውን ያማከለ ሲቪል ሰርቪስ ስትራክቸር ከሆነ ማለት ነው በዛ ውስጥ ህዝብ አገልጋይ ማለት ነው የሚለው ነው። ሁሉም የህዝብ አገልጋይ ነው። ከዛ አንጻር ግን የሙያውን ያማከለ የራሱ የሆነ እይታ ያስፈልገዋል በሚል በመንግስትም ትኩረት ተሰጥቶት የሲቪል ሰርቪስ ሪፎርም ዲስከሽን ላይ እንዳለ እየቀረበ እንደሆነ ከዛም በተጨማሪ ደግሞ በጣም በፍጥነት እንዲተገበር ጥረት እየተደረገ እንደሆነ መልሰን ማሸጋሸግ ያለብን የባከኑ ብዙ ጊዜዎች ስላሉ በተለያዩ ምክንያቶች እንደ ሀገር በተለያዩ ምክንያቶች ማሸጋሸግ ያለብን ዕዳ ስላለ እነዛን ከማምጣት አንጻር ከመቼውም የበለጠ አብረን መስራት ያለብን ጊዜ ላይ እንዳሆነ ግን አደራም በዚሁ ማለት እፈልጋለሁ። ስለዚህ እንደ ሀገር ዘብ ሆነን ሀገርን መጠበቅ ካለብን አብረን ባለሙያችን ሀገራችን በብዙ ነገር በዚህ አቅም አላት። በታሪካችንም ብዙ ጊዜ አይተነዋል። እንደ ሀገር መቆም ያለብን ጠንካራ ጊዜ ካለ ሁላችንም ዘራፍ ብለን መቆም ካለብን ጊዜው የሚመጣበት ሰዓት ቅርብ እየሆነ እንደሆነ ያስታውቃል። ዶክተር መቅደስ ዳባ በጤና ሴክተሩ ብዙ ችግሮች እንዳሉ እንረዳለን፣ ያለንበትን ሁኔታ ከግምት ውስጥ በማስገባት መታየት እንዳለበት አምናለሁ ሲሉም አስተያየታቸውን በመስጠት ጤና ባለሙያው ያነሳውን የደሞዝና የጥቅማ ጥቅም የደህንነት ጥያቄ በተመለከተ ግልጽ መረጃን ከማጋራት ተቆጥበዋል። የጤና ባለሙያዎቹ በበኩላቸው ለሚመለከተው የመንግስት አካል ለማቅረብ ጥረት እያደረጉ እንደሆነ አመላክተው የኢትዮጵያ የጤና ባለሙያዎች የጠየቁትን የደሞዝ ጭማሪ ተገቢ መልስ ካላገኘ እርምጃዎችን በመውሰድ የተቀናጀ የማህበራዊ መገናኛ ዘዴ ዘመቻ እንደሚቀጥሉበትም አስረድተዋል። የትግራይ ሲቪል ማህበረሰብ ማህበራት ህብረት የክልሉ አስተዳደር አዲስ ካቢኔ ያዋቀረበትን መንገድ ግልጽነት የጎደለው መሆኑ ገለጸ። የትግራይ ሲቪል ማህበረሰብ ማህበራት ህብረት አዲሱ የክልሉ የጊዜያዊ አስተዳደር ካቢኔ የፕሪቶሪያውን ግጭት በዘላቂነት የማቆም ስምምነት መሰረት ያደረገ አይደለም በማለት እርምት እንዲደረግ ጠይቋል። የትግራይ ልማት ማህበር ባለፈው ሳምንት ያደረገው ጉባኤ ፖለቲካዊ ውግንና ቅስቀሳ የታየበት ነው ያለው ህብረቱ ጉባኤው እንደገና እንዲካሄድ ጥሪ አቅርቧል። 72 የሲቪል ማህበረሰብ ማህበራትን ያቀፈው ህብረቱ በወቅታዊ ጉዳዮች ላይ አቋሙን ያሳወቀው
ከትላንት በስቲያ ረቡዕ ሚያዝያ 22 ቀን 2017 ዓ.ም ባወጣው መግለጫ ነው። ህብረቱ በዚሁ መግለጫ በአሁኑ ጊዜ የትግራይ ፖለቲካዊ ቀውስ ወደ ባሰ ሁኔታ ተሸጋግሮ አሸናፊና ተሸናፊ ወደ ሌለበት አደገኛ ሁኔታ ተገብቷል ብሏል። በክልሉ ላለው ፖለቲካዊ ችግር መፍትሄው ሁሉን አቀፍ ብሔራዊ ውይይት በማካሄድ ልዩነቶችን በሰለጠነ መንገድ እንዲፈታ ማድረግ እንደሆነ ህብረቱ አቋሙን ገልጿል። ለዚህም ሲባል ክልላዊ መድረክ እንዲጣራና ውይይት እንዲጀመር የማህበራት ህብረቱ ጥሪ አቅርቧል። ህብረቱ በዚሁ መግለጫው በቅርቡ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ካቢኔ በፕሪቶሪያው ስምምነት መሰረት አቃፊ ሆኖ መመስረት ይገባ እንደነበር ጠቅሷል። ሆኖም በሌተናል ጀነራል ታደሰ ወረደ የሚመራው ካቢኔ የፌዴራል መንግስት በክልሎች ጣልቃ የመግባት አሰራርን ብቻ ተከትሎ የተመሰረተና በጥቂት አካላት የሚመራ በመሆኑ አካሄዱ ለቅቡልነት አቃፊነትና ውጤታማነት እንቅፋት ይሆናል ሲል ህብረቱ አስገንዝቧል። አዲሱ ካቢኔ የተዋቀረው የትግራይ ክልል ጊዜያዊ ምክር ቤት እጣ ፈንታ ምን እንደሆነ ሳይታወቅ እንደሆነ የገለጸው ህብረቱ ይህ ደግሞ የክልሉን ፖለቲካዊ ቀውስ ይበልጥ የሚያባብስ እንደሆነ አመላክቷል። በአንዲት ተማሪ ላይ ኢሞራላዊ አካላዊ ጥቃት የፈጸመችን መምህር ከስራ ማገዱን የአዲስ አበባ ትምህርት ቢሮ አስታወቀ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከእውቀትናት የማይጠበቅ ተገቢ ያልሆነ ቅጣት የፈጸመች መምህርት ከስራ በማገድ በህግ ጥላ ስር እንድትውል ማድረጉን ገልጿል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት የሁለተኛ ክፍለ ተማሪን የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት የፈጸመች መምህርት ከስራ በማገድ በህግ ጥላ ስር እንድትውል ማድረጉን አስታውቋል። ትውልድን ከመቅረጽ የነገ ሀገር ተረካቢ ተተኪ ዜጋን ከመፍጠርና የቀለም እናት ከመሆን ባለፈ ከእናት የማይጠበቅ ያለንበትን ዘመንና ወቅት የማይዋጅና የማይመጥን መሰል ድርጊት መፈጸም ተገቢ አይደለም ያለው ቢሮ ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎች እንዲሰሩና መምህርቷ በህግ ከለላ ውስጥ እንድትሆን መደረጉን በመግለጽ ጉዳዩን በህግ አግባብ እንዲታይና ፍትህ እንዲያገኝ በትኩረት እየሰራ ይገኛል በማለት አክሎ አብራርቷል። ጉዳቱ የደረሰበት ተማሪንም በሚመለከት ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ የምትገኝ ሲሆን በቅርቡም ትምህርቷን የምትጀምር ይሆናል በማለት ሚያዝያ 23 ቀን 2017 ዓ.ም ባወጣው መግለጫ ገልጿል። ትምህርት ቢሮ መሰል ችግሮች እንዳይፈጽምና ለሌሎችም ትምህርት እንዲሆን ይህንን እርምጃ መውሰዱን ገልጾ በህግ አግባብ የሚሰጠውን ውሳኔም ተከታትሎ በቀጣይ የሚያሳውቅ መሆኑን አብራርቷል። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን፣ እሴቶን ያከበረ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን።
በሱዳን 3 ሚሊዮን የሚጠጉ ህጻናት ለአደጋ መጋለጣቸው ተገለጸ። በሱዳን ያለው ጦርነት በጤና ባለሙያዎች መፈናቀልና በጤና ተቋማት ውድመት ምክንያት ለህጻናት ይሰጥ የነበረው ክትባት በጊዜው እንዳይሰጥ አድርጎታል ተብሏል። እድሜያቸው ከ5 ዓመት በታች የሆኑ 3 ሚሊዮን የሚሆኑ ህጻናት ለኩፍኝ፣ ወባ፣ የሳምባ ምች፣ ተቅማጥና ኮሌራን ጨምሮ ለወረርሽኝ በሽታዎች በከፍተኛ ሁኔታ ተጋላጭነታቸው ጨምሯል ነው የተባለው። ከነዚህ ገዳይ ከሆኑት በሽታዎች መካከል ወባ አንዱ ነውም ተብሏል። በሱዳን የካሳላ ግዛት የሚገኙ የጤና ባለሙያ ህጻናትን ከበሽታ ለመጠበቅና ከ5 ዓመት በታች ያሉ የጨቅላ ህጻናትን ሞት መጠን ለመቀነስ ክትባት ወሳኝ ነው ብለዋል። ባለሙያው የክትባት መጠንን መጨመር በህጻናት ላይ የሚያደርሰውን ሞት ይቀንሳል ሲሉ ተናግረዋል። ይሁን እንጂ ባለው ጦርነት የጤና ባለሙያዎች ስራቸውን እንዳይሰሩ ተግዳሮት መሆኑን አስረድተዋል። የዓለም የወባ ሪፖርት 2024 እንደገለጸው በሱዳን በ2023 ከ1.3 ሚሊዮን በላይ ሰዎች ለወባ በሽታ ተጋልጠው የነበረ ሲሆን ከዚህ ውስጥ 22.3 በመቶ ህጻናት ተጋላጭ መሆናቸውን እንዲሁም 16 በመቶ የሚሆኑት ለህልፈት መዳረጋቸውን ሪፖርቱ አመላክቷል። በተፈጠረው ግጭት ምክንያት በሀገሪቱ ባለው ተንቀሳቅሶ የመስራት ችግር አሁን ላይ የተጠቂዎችንና የሟቾችን ቁጥር ሊጨምር እንደሚችል ስጋት ፈጥሯል። ዩኒሴፍ ከሱዳን ጤና ጥበቃ ሚኒስቴር ጋር በመተባበር የክትባትና ሌሎች የህክምና ቁሳቁሶችን ድጋፍ አድርጓል ሲል አፍሪካ ኒውስ ዘግቧል። የኪየቭ ነዋሪዎች የዩክሬንና የአሜሪካ ማዕድን ስምምነት ግራ እንዳጋባቸው ገለጹ። የኪየቭ ነዋሪዎችና የጠፉ የዩክሬን ወታደሮች ቤተሰብ አባላት ለአሜሪካና ዩክሬን ማዕድን ስምምነት ላይ የተደበላለቁ ስሜቶች እንዳሏቸው ገልጸዋል። ከወራት ውጥረት በኋላ አሜሪካና ዩክሬን ዋሽንግተን የሀገሪቱን ወሳኝ ማዕድናትና ሌሎች የተፈጥሮ ሀብቶች ተደራሽ ለማድረግ የሚያስችል ስምምነት መፈራረማቸው ይታወሳል። ኪየቭ በሩሲያ ላይ ለምታደርገው መከላከያ የረጅም ጊዜ ድጋፍ እንደሚያገኝ ተስፋ በማድረግ እንደሆነ ተመላክቷል። ነገር ግን ስምምነቱ ምን እንደሚያስገኝ ዝርዝር መረጃ አልተገለጸም። ፕሬዚዳንት ዶናልድ ትራምፕ ከምክትል ፕሬዚዳንታቸው ጄዲ ቫንስና የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በተሳተፉበት የኦቫል ኦፊስ ስብሰባ ላይ ስምምነት መፈራረማቸው ይታወሳል። በርካታ ዩክሬናውያን ጦርነቱን ለማስቆምና ዘመዶቻቸውን ለማስመለስ ዓለም እንደሚረዳቸው ተስፋ እንዳላቸው ለአሶሺየትድ ፕሬስ ተናግረዋል። መምህር ናታሊ ፊርማቸውን ከተፈራረሙ ጥቅሙንና ጉዳቱን አወዳድረው መሆን አለበት ይጠቅማል ብዬ ተስፋ አደርጋለሁ ሲሉ ተስፈኝነታቸውን ገልጸዋል። እንደ ዩክሬን ባለስልጣናት ገለጻ የተፈረመው ስምምነት ለዩክሬን ካለፉት ተደጋጋሚ ስምምነቶች የበለጠ ጠቃሚ ነው ብለዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።